ኢትዮጵያ በሚለው ስያሜ የሚስማማለ የማይስማማለ ተብሎ የሀገሪቷ ስም ጭምር ለድርድር እንዲቀርብ ነው ያደረጉ ያሉት። መልካም እንቅልፍ እንድንተኛ እኔ ወገኔ ለምለው ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ አደራ ልላችሁ ፈልጋለሁ። የኢትዮጵያ ዘመናዊ የፖለቲካ ታሪክ በውይይት እጥረት፣ በሐሳብ መሸናነፍ ሳይሆን በጠመንጃ መገፋፋትና በብቸኛ አሸናፊነት ትረካዎች የተሞላ ነው። ይህንን ስር የሰደደ የታሪክ ስብራት ለመጠገን የኢትዮጵያ የፖለቲካ አክተሮች ለዘመናት ሁሉን አቀፍና አካታች የሆነ አገራዊ ምክክር እንዲካሄድ ሲወተውቱ መቆየታቸው የማይካድ ሐቅ ነው። እንደ ፕሮፌሰር መረራ ጉዲና ያሉ እድሜያቸው ሙሉ በኢትዮጵያ የፖለቲካ ትግል ውስጥ ያሳለፉ አንጋፋ ሊቃን ይህንን የወረቀት ላይ ሳይሆን የመሬት ላይ ውይይት አስፈላጊነት ደጋግመው ሲያነሱት ኖሯል። በተመሳሳይ የአማራ የፖለቲካ ኃይሎችም ኢትዮጵያውያን ቁጭ ብለን በጋራ ችግሮቻችን ላይ መነጋገር አለብን የሚለውን መርህ የዘወትር መፈክራቸው አድርገውት ቆይቷል። እንደ ልደቱ አያሌው ያለው የፖለቲካ ሰዎች ደግሞ ይበልጥ ርቀው በመሄድ አገሪቱ ለተወሰነ ጊዜ በሽግግር መንግስት መልክ እየተመራች ሁሉም ወገኖች ጠረጴዛ ዙሪያ ተቀምጠው በትልቋ አገር ዙሪያ ያሉትን ቁስሎችና ስር የሰደዱ ችግሮች የሚመክሩበት መድረክ መመቻቸት አለበት ሲሉ ሲሟገቱ ቆይተዋል። ይህ የቆየና በተደጋጋሚ የሚነሳ የኢትዮጵያ የፖለቲካ ኃይሎች ጥያቄ ምላሽ ያገኘ በመሰለበት በ2014 ዓ.ም የአሁኑ የኢትዮጵያ መንግስት ጥያቄውን ለመመለስ 11 ኮሚሽነሮች ያሉበትን የኢትዮጵያ ሀገራዊ ምክክር ኮሚሽን በይፋ አቋቁሟል። ነገር ግን ሂደቱ በተግባር ሲጀመር ቀደም ሲል ይህንኑ ጥያቄ ሲያነሱ የነበሩት ፕሮፌሰር መረራ ጉዲና፣ ልደቱ አያሌውና ሌሎች ተጽዕኖ ፈጣሪ አካላት ፈቀቅ ማለትን መርጠዋል። ምክክሩን በመንቀፍ ሂደቱ አካታችነት፣ ታማኝነትና መሰረታዊ ለውጥ የማምጣት አቅም ይጎድለዋል የሚል ጠንካራ ትችት ሰንዝረዋል። እንዲያውም ሂደቱ ጠቅላይ ሚኒስትር አብይ አህመድን ወደ ፕሬዝደንትነት ከመቀየር ማለትም ኢትዮጵያን ከፓርላማዊ የመንግስት አወቃቀር ወደ ፕሬዝደንታዊ ስርዓት ከመውሰድ ያለፈ ምንም አይነት መሰረታዊ ፋይዳ አይኖረውም በማለት ከምክክሩ ራሳቸውን አገለሉ። ፕሮፌሰር መረራ ጉዲና በቅርቡ በሪፖርተር በሰጡት ቃለ መጠይቅ የምክክር ኮሚሽኑን ጉዞ በስላቅ ሲገልጹት አንዲት ነገር እንኳን ሳይፈይዱ 4 ዓመታትና ከዚያ በላይ መሰብሰብ ምን ያህል ጉደኝነት ነው በማለት መገረማቸውን ገልጿል። እንዲህ ባሉ ከባድ ጥርጣሬዎች፣ ተቃውሞዎችና የስጋት ድምጾች ታጅቦ በሌላ በኩል ደግሞ በትልቅ የመንግስት ተስፋና ዝግጅት እየተመራ ዛሬ የሀገራዊ ምክክር መድረኩ በተለያዩ ክልሎችና ደረጃዎች እየተካሄደ ይገኛል። በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። ምንም እንኳን ከባድ የፖለቲካ ውዝግቦችና ጥርጣሬዎች በጥላነት ቢያንዣብቡም የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር በታላቅ ድምቀት መካሄዱን ተከትሎ በፋና ቴሌቪዥን በቀጥታ የተላለፈውና የጠቅላይ ሚኒስትር አብይ አህመድ ሰፊ ንግግር የሀገሪቱን ታሪካዊ ቁስል፣ ወቅታዊ የፖለቲካ ውጥረቶችና እጅግ አወዛጋቢ የሆኑ ሀገራዊ አጀንዳዎችን ፍንትው አድርጎ ያሳየ በመሆኑ በከፍተኛ ደረጃ የብዙዎችን ቀልብ ስቧል። ይህ ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ4000 በላይ ተወካዮችን በአንድ ጣሪያ ስር ያሰባሰበ ነው የተባለ መድረክ ኢትዮጵያ በገዛ እጇ አዲስ የታሪክ ምዕራፍ ለመጻፍ የሚያስችላትን እድል ያገኘችበት ታሪካዊ አጋጣሚ ተደርጎ ተወስዷል። ልዩነቱን በሰለጠነ መንገድ በውይይት መፍታት የሀገርን ዘላቂ ሰላምና ጥቅም ለማስጠበቅ ብቸኛው አማራጭ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ እኛና ከኛ በፊት የነበሩ ትውልዶች ያጧቸውን ጉዳዮች መጪው ትውልድ እንዳያጣቸው በታላቅ ኃላፊነት መስራት እንደሚገባ አሳስበዋል። በዚህ ታሪካዊ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ያነሷቸውና ከፍተኛ መነጋገሪያ የሆኑት የቀይ ባህር ጉዳይ፣ የአማራና የኦሮሞ ህዝብ ግንኙነት እንዲሁም የህገ መንግስት ማሻሻያ ጥያቄዎች የሀገሪቱን የወደፊት የፖለቲካ አቅጣጫ የሚጠቁሙ ሆነው ተገኝቷል። በተለይም ኢትዮጵያ የባህር በር አልባ ሆና የጂኦግራፊ እስረኛ ለመሆን የበቃችበትን ታሪካዊ ምክንያት ሲያብራሩ ቀይ ባህርን ያጣነው እኛ እርስ በርሳችን ስንጨቃጨቅና ስንናቆር የውጭ ኃይሎች ጣልቃ በመግባታቸው እንደሆነ ገልጿል። ይህ ታሪካዊ ክስተት ቀደም ሲል በሀገራችን የነበሩ ያልተመረጡና ውይይትን የማይፈቅዱ መንግስታት የፖለቲካ ሸፍጥና ሴራ እንዲሁም የውስጥ መከፋፈልና ስንፍና ውጤት መሆኑን አስምረውበታል። ያልተሳካልን በውስጥ ድክመታችንና ስንፍናችን እንጂ አቅም አጥተን አይደለም ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ብሔራዊ ጥቅምና መሻት ለዘላለም ሊያቆም የሚችል ምንም አይነት ኃይል እንደሌለ በጽኑ ተከራክሯል። የአባባል ሀገሪቱ በቀይ ባህር አካባቢ ያላትን ታሪካዊና ስትራቴጂካዊ ፍላጎት በሰላማዊና በዲፕሎማሲያዊ መንገድ ለማስከበር ያላትን ቁርጠኝነት ዳግም የሚያረጋግጥ ሲሆን ለቀጠናው ሀገሮችም ኢትዮጵያ የባህር በር ፍላጎቷን በድርድር ከመጠየቅ ወደ ኋላ እንደማትል ግልጽ መልእክት ያስተላለፈ ነው። ሌላውና ጠቅላይ ሚኒስትሩ በንግግራቸው ውስጥ እጅግ ስሜት ቀስቃሽና አወዛጋቢ የነበረው ነጥባቸው የአማራና የኦሮሞ ህዝብ ግንኙነትን የተመለከተው ማብራሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ በሁለቱ ታላላቅ ማህበረሰቦች መካከል ያለው ታሪካዊ ባህላዊና የደም ትስስር በቀላሉ የሚበጠስ እንዳልሆነ አስረድተዋል።
ከኦሮሞ ማህበረሰብ እንዲሁም ከአማራ ማህበረሰብ እንደሚወለዱ የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ በተለይ ባለፉት ዓመታት በሁለቱ ህዝቦች ስም የሚነግዱ የፖለቲካ ሊቃን የራሳቸውን ጠባብ አጀንዳ ለማስፈጸም ሲሉ የፈጠሩት መቃቃር አገሪቱን ወደ ማጥ እየከተታት መሆኑን በቁጭት ገልጸዋል። በኦሮሞና በአማራ ሊቃን መካከል የሚደረገው ፍትጊያና ጽንፈኝነት የሁለቱንም ህዝቦች ፍላጎት እንደማያሳካ ይልቁንም ኢትዮጵያን ለማፍረስ ለሚፈልጉ የውጭ ኃይሎች ሰፊ በር የሚከፍት መሆኑን አስገንዝበዋል። የሁለቱ ወንድማማች ህዝቦች ሰላም፣ መከባበርና አብሮ መኖር የኢትዮጵያ ያሉና መሰረት መሆኑን የገለጹት ጠቅላይ ሚኒስትሩ በተለይ በታሪክ ትረካዎችና በይገባኛል ጥያቄዎች ላይ የሚነሱ አለመግባባቶች በዚህ ሀገራዊ ምክክር መድረክ ላይ በእውቀትና በሰከነ መንፈስ ተለይተው መፈታት እንዳለባቸው አጽንኦት ሰጥቷል። ከዚህ በተጨማሪ በአገሪቱ የፖለቲካ ምህዳር ውስጥ ትልቁን ውዝግብ ያስነሳውን የህገ መንግስት ማሻሻያ ጉዳይ በተመለከተ ጠቅላይ ሚኒስትሩ የሰጡት አስተያየት አዲስ የመወያያ አጀንዳ ፈጥሯል። ህገ መንግስቱ ሰማያዊ መጽሐፍ ወይም የማይነካ የተቀደሰ ጽሑፍ አለመሆኑን የጠቆሙት አብይ አህመድ የሰው ልጅ ለወቅቱ ችግር መፍትሄ እንዲሆን የጻፈው ሰነድ በመሆኑ አሁን ባለው ተጨባጭ ሁኔታ ሀገሪቱን ለማሻገርና የህዝብን አንድነት ለማጠናከር ሲባል መሻሻል ያለባቸው አንቀጾች ካሉ ሊሻሻሉ እንደሚገባ በግልጽ ተናግሯል። የብሔር ፌዴራሊዝም ስርዓቱ፣ የክልሎች አወቃቀር፣ የወሰንና የማንነት ጥያቄዎች እንዲሁም የባንዲራና የብሔራዊ ምልክቶች ውዝግብ የሚፈቱት በጦርነት ሳይሆን በዚህ ብሔራዊ ምክክር መድረክ በሚደረግ የጋራ መግባባት መሆኑንም ጠቅላይ ሚኒስትሩ አስረድተዋል። ህዝቡና የፖለቲካ ኃይሎች በምክክሩ መድረክ ተወያይተው በሚስማሙባቸውና በሚያቀርቧቸው ውሳኔ ሀሳቦች መሰረት መንግስት ህገ መንግስታዊ ማሻሻያዎችን በህጋዊ መንገድ ለማመቻቸት ዝግጁ መሆኑን አረጋግጧል። ይሁን እንጂ ይህ ታሪካዊ መድረክ የመንግስትን የፖለቲካ ትረካ ብቻ ያስተናግድ አልነበረም። ይልቁንም በርካታ ስጋቶችና የተለያዩ የፖለቲካ አመለካከቶችም የተዘባረቁበት ነበር። የብሔራዊ ምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ ኮሚሽኑ ከተመሰረተ ጀምሮ ያጋጠሙትን ፈተናዎች እያነሱ ከዚያም ባሻገር ከማንኛውም ወገን ተጽዕኖ ነፃ ሆኖ ለመስራት የሄደበትን ረጅም ርቀት አስረድቷል። ተቃዋሚ የፖለቲካ ድርጅቶችና የሲቪል ማህበራት ተወካዮች በበኩላቸው ምክክሩ በእውነት ፍሬያማ እንዲሆን ፍጹም አካታች መሆን እንዳለበት ገልጸዋል። በአሁኑ ወቅት በአገሪቱ የተለያዩ አካባቢዎች በተለይም በአማራና በኦሮሚያ ክልሎች የሚታዩ ግጭቶችና የሰላም እጦት ባልቆሙበት እንዲሁም የትጥቅ ትግል የሚያደርጉ ኃይሎች በነፃነት መሳተፍ ባልቻሉበት ሁኔታ የሚደረግ ምክክር የተሟላ ሀገራዊ ስምምነት ሊያመጣ እንደማይችል ስጋታቸውን አንስተዋል። የሃይማኖት አባቶችና የሀገር ሽማግሌዎችም በተመሳሳይ ሁኔታ ኢትዮጵያ በተደጋጋሚ ካሳለፈችው የእርስ በርስ ጦርነትና እልቂት እንድትወጣና የፖለቲካ ስልጣን ሽኩቻን በውይይት የምትተካበት ጊዜ አሁን መሆኑን በመግለጽ የሰላም ጥሪ አቅርበዋል። ይህንን የመሰሉ ሀገራዊ ምክክሮች በሌሎች ሀገራት የተካሄዱበት መንገድና ያስመዘገቡት ውጤትም ለኢትዮጵያ ትልቅ ትምህርት የሚሰጥ ነው። ለምሳሌ ቱኒዚያን ተሞክሮ ብንመለከት ከ2011 የአረብ አብዮት ማግስት ጀምሮ አገሪቱ ልትገባበት ከነበረው የእርስ በርስ ጦርነትና የፖለቲካ ቀውስ የታደጋት በሲቪል ማህበራት አነሳሽነት የተደረገው አገራዊ ምክክር ነበር። ቱኒዚያ እንደ ኢትዮጵያ ጥንታዊ ስልጣኔ ከነበረባቸው አካባቢዎች መካከል አንዷ ናት። ፎኒሺያ የሚባል የራሳቸው የጽሁፍ ቋንቋ የነበራቸው የአካባቢው ዜጎች ዛሬ ድረስ የቱኒዚያን ባህልና ሀያልነት የሚያሳዩ ይመስላል። ከዚህ አንጻር የአክሱም ስልጣኔ ባለቤት የሆነችው ኢትዮጵያ እንዴት ከቱኒዚያ አነሰች የሚሉ ጥያቄዎች የብዙ ምሁራንና የአዋቂዎች ጥያቄዎች ናቸው። የምክክር አዲስና ተራማጅ ህገ መንግስት በማስገኘትና ሰላማዊ ሽግግር በመፍጠር ረገድ ትልቅ ስኬት ያስመዘገበ ቢሆንም የህዝቡን መሰረታዊ የኢኮኖሚና የኑሮ ጥያቄዎች ባለመመለሱ ምክንያት ከዓመታት በኋላ አሁን ላለው የፖለቲካ ለመረጋጋት በር ከፍቷል። በሌላ በኩል ደቡብ አፍሪካ በአፓርታይድ ማክተሚያ ዋዜማ ያደረገችው ምክክር ትልቅ የእርስ በርስ እልቂትን በማስቀረትና ሁሉንም ያካተተ ህገ መንግስት በመቅረጽ ረገድ የሰላማዊ ሽግግር ተምሳሌ ተደርጎ ይወሰዳል። ይሁን እንጂ በምክክር ወቅት ታሪካዊውን የሀብትና የመሬት ክፍፍል ኢፍትሐዊነት በበቂ ሁኔታ ባለመፍታታቸውም ዛሬም ድረስ በአገሪቱ የከረረ የኢኮኖሚ ልዩነትና ማህበራዊ ቅሬታ እንዲቀጣጠል አድርጓል። ይህ ነገር በኢትዮጵያውያን ላይም በሰሞኑ የሚያደርሰውን ፈተና መቼስ የምትመለከቱ ይመስላል። የሽንፈትና የውድቀት ትምህርት የምናገኝበት የመን ደግሞ በ2013 እና በ2014 ሁሉንም ወገኖች ያሳተፈና እጅግ ዘመናዊ የፌዴራል ረቂቅ ሰነድ ያዘጋጀ ሰፊ ምክክር አድርጋ ነበር። ነገር ግን እንደ ሁቲዎች ያሉ የታጠቁ ኃይሎችና የደቡብ የመን ተገንጣዮች በሂደቱ ላይ ሙሉ እምነት ሳይኖራቸው መቅረቱ፣ የደረሱ ስምምነቶችም ወደ መሬት ሳይወርዱ መቅረታቸውና የውጭ ኃይሎች ጣልቃ ገብነት ታክሎበት ሀገሪቱ ወደ አስከፊ የእርስ በርስ ጦርነት እንድትገባ አድርጓታል። ከእነዚህ ዓለም አቀፍ ተሞክሮዎች በመነሳት ኢትዮጵያ ልትወስደው የሚገባው ዋነኛው ትምህርት ማንኛውም ተቃዋሚና የታጠቀ ኃይል ያካተተ ወይም አካታች የምክክር መድረክ መፍጠር ለሂደቱ ስኬት ወሳኝ መሆኑን ነው። ከዚህም በላይ በምክክር ወቅት የሚደረሱ ስምምነቶች ዝም ብሎ በወረቀት ላይ እንዳይቀሩ በተግባር ለመተርጎም የሚያስችል የፖለቲካ ቁርጠኝነትና ግልጽ የጊዜ ሰሌዳ መኖር አለበት። ሰላሙ ቀጣይነት እንዲኖረው ደግሞ ከፖለቲካዊ ድርድሮች ባሻገር የህዝቡን የዕለት ተዕለት የኢኮኖሚ ጥያቄዎችና የሀብት ክፍፍል ፍትሐዊነት አብሮ ማሰብ የግድ ይላል። ይህንን አጠቃላይ ሂደት ስንመለከት የሀገራዊ ምክክሩ ዝግጅት ከወረዳና ቀበሌ ጀምሮ የህዝብ ተወካዮችንና አጀንዳዎችን በማሰባሰብ ረጅም መንገድ የተጓዘ ቢሆንም የጉባኤው ስኬት ግን
አሁንም በበርካታ ወሳኝ ሁኔታዎች ላይ እየተንጠለጠለ ነው። ምክክሩ እንደቀደሙት መድረኮች ጊዜያዊ ፖለቲካ ማስታገሻ ወይም የአንድን ወገን አጀንዳ ማስፈጸሚያ ሳይሆን ዘላቂ መፍትሄ እንዲያመጣ ከተፈለገ የመንግስት ቅንነትና ቁርጠኝነት በጫካ ያሉ ታጣቂዎችን ጨምሮ የሁሉም ኃይሎች ተሳትፎ እንዲሁም የልሂቃኑ አለመደማመጥና አክራሪነት መቆም ይኖርባቸዋል። በአሁኑ ጊዜ በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር አገሪቱ ለዘመናት የተሸከመቻቸውንና ለተደጋጋሚ ግጭቶች መነሻ የሆኑትን መሰረታዊና ስር የሰደዱ የፖለቲካና የታሪክ ልዩነቶች በሰላማዊ መንገድ ለመፍታት ያለመ ታሪካዊ መድረክ ነው። የአይነቱ ሰፊና ህዝባዊ ውይይት እንደ ህገ መንግስት፣ የፌዴራል ስርዓት አወቃቀር፣ የታሪክ ትረካዎችና ብሔራዊ ምልክቶች ባሉ እጅግ አወዛጋቢ ጉዳዮች ላይ የጋራ መግባቢያ ነጥቦችን ለመቅረጽ ትልቅ እድል ይዞ የመጣ ነው። ከዚህም ባሻገር ልዩነቶችን በጠመንጃ እና በኃይል ከመፍታት ይልቅ በጠረጴዛ ዙሪያ በሐሳብ የመፋለምን በሳል የፖለቲካ ባህል ለማስረጽና በዜጎች በፖለቲካ ኃይሎች እንዲሁም በመንግስት መካከል የጠፋውን መተማመን እንደገና ለመገንባት መሰረት ይጥላል። በመጨረሻም የምክክሩ ውጤቶች እንደ ፍርድ ቤትና ምርጫ ቦርድ ያሉ ተቋማት ገለልተኛና ጠንካራ ሆነው እንዲዋቀሩ የመንገድ ጠቋሚ መሆን የሀገርን ህልውና አስተማማኝ ያደርጋሉ። ኢትዮጵያ ዛሬ የቆመችው በታሪካዊ መስቀለኛ መንገድ ላይ ሲሆን እርስ በርስ ከመጨቃጨቅ ወጥተን ታሪካችንን በገዛ እጃችን በብዕርና በብራና የምንጽፍበት ወሳኝ ወቅት ላይ እንገኛለን። የዚህ ታሪካዊ ድል በአግባቡ ጥቅም ላይ መዋል ወይም አለመዋል ደግሞ የወደፊቷን ኢትዮጵያ ደህንነት፣ አንድነት፣ ሉዓላዊነትና ብልጽግና በጽኑ የሚወስን ይሆናል። አበቃን። እናንተ አስተያየት መስጫው ላይ ስለዚህ ጉዳይ ጻፉልን። ጤና ይስጥልን።